ይሄ ከኋላ የምታዩት ቦታ አርማጌደን በመጽሐፍ ቅዱስ የተነገረለት ትንቢት አለ። በተለይ መጽሐፍ ቅዱስ እንደዚህ ይላል፣ ስድስተኛው ጽዋን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ ይላል። ከፀሐይ መውጫ ማለት ከምስራቅ ማለት ነው። ከምስራቅ ከቻይና ከቪየትናም ከእንደዚህ ከሩቅ ምስራቅ አገሮች ለሚመጡት የኤፍራጥስ ወንዝ መድረቅ በር ይከፍትለታል። ከዛ ምን ይላል? ከዘንዶ አፍና ከአውሬው አፍ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስቶች ሲወጡ አየሁ ይላል። እንደዚህ 3 ርኩሳን መናፍስቶች ጓጉንቸር ይመስላሉ፣ በምድር ላይ የሚወጡ ናቸው። ወጥተው የሚያረጉት የጦርነት መንፈስ ነው የሚያመጡት፣ ጦርነት ያስነሳሉ። እንደዚህ ይላል፣ ምልክት እያደረጉ የአጋንንት መናፍስት ናቸው። በታላቁ ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦርነት እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነዚህ ጓጉንቸር መናፍስቶች የሚያረጉት ነገስታትን ለጦርነት በእስራኤል ላይ የሚያነሳሱ እስራኤልን ለማጥፋት የሚነሳ የመጨረሻው ዘመን መንፈስ ነው። በጓጉንቸሮች ተመስሏል። ሲቀጥል እንደዚህ ይላል፣ በዕብራይስጥ እንደዚህ ይላል፣ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳይ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይልና በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። ይሄ ልክ በስድስተኛው ጽዋ ጊዜ ሲደፋ የሚመጣው ይሄ ቀጥታ ይሄ ትንቢት የሚመለከተው ይሄንን ሜዳ ነው። በዚህ ሜዳ ላይ የምስራቅ ነገስታት ይመጣሉ። የምስራቅ ነገስታት በዚህ ቦታ ላይ ያላቸውን መሳሪያ፣ ታንኮቻቸውን፣ ሚሳኤሎቻቸውን፣ ሰራዊቶቻቸውን ያላቸውን የሰለጠነ የጦር ዕቃ በሙሉ በዚህ ቦታ ላይ ነው የሚያወጡ። ይሄ በቃ ምንድነው የሚባለው? the mother of all wars የጦርነቶች ሁሉ እናት በተባለችው የመጨረሻው ጦርነት እዚህ ነው የሚደረገው። ጌታችን ኢየሱስ ክርስቶስ እስራኤልን ሊያድን መጀመሪያ የሚመጣው በመንፈስ ይህን ቦታ በሙሉ ይህንን የአርማጌዶንን ወይንም የጓጉንቸሮቹን የሲኦልን ኃይላት የሚያሸንፋቸው የሚመታቸው እዚህ ሜዳ ላይ ነው። ከዛ በደብረ ዘይት ተራራ ግን በክብር ይገለጣል። ክብር ለእግዚአብሔር ይሁን። ወገኖች ሆይ ለእኔና ለእናንተ የተባረከ ተስፋችን ኪስ መሙላት አይደለም። የተባረከ ተስፋችን የትም ሀገር መኖራችን አይደለም። የትም አይነት ኑሮ መኖራችን አይደለም። ያ ሁሉ መልካም ቢሆንም ነገር ግን የኛ የተባረከ ተስፋ የጌታችን የኢየሱስ ክርስቶስ መምጣት ነው። እሱ ሲመጣ ኢየሩሳሌም ወይንም ደግሞ የሰላም ከተማ የምትባለው እስራኤል እውነተኛ ሰላም ትለማመዳለች። የእስራኤል ሰላም ኢየሱስ ነው። የሰላም ንጉስ፣ የጌቶች ጌታ he is the prince of peace የሰላም አለቃ ነው። እግዚአብሔር ይባርካችሁ። ባሩክ አባ በሸም አዶናይ ተብሎ ተጽፏልና ባረኳችሁ። ከዚህ ከአርማጌዶን ሻሎም ሻሎም።